የቀድሞው የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ በፍርድ ቤት በነጻ ተሰናበቱ። የክልሉን ግዛታዊ አንድነት ጉዳይ በማንኛውም መንገድ እልባት ለመስጠት ቁርጠኛ ነን ሲሉ ሌተናል ጀነራል ታደሰ ወረደ ገለጹ። ዜጎች በፖለቲካ አመለካከታቸው ምክንያት የሐሰተኛ መረጃና የጥላቻ ንግግር እንደሚካሄድባቸው በጥናት ተመላከተ። ከ50 በመቶ በላይ የሚሆኑ የጥላቻና ሐሰተኛ መረጃዎች በዝነኛ ሰዎች የማህበራዊ ሚዲያዎች እንደሚሰራጩም ተገልጿል። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች የሰዓቱን አበይት ዜናዎች ኢሊያስ ክፍሌ ይዤላችሁ ቀርቤያለሁ። ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እናስታውሳለን። ወደ ዜናዎቹ እናልፋለን። ዜጎች በፖለቲካ አመለካከታቸው ምክንያት የሐሰተኛ መረጃና የጥላቻ ንግግር እንደሚካሄድባቸው በጥናት ተመላከተ። ከ50 በመቶ በላይ የሚሆኑ የጥላቻና ሐሰተኛ መረጃዎች በተጽዕኖ ፈጣሪ ሰዎች እንደሚሰራጩም ተገልጿል። በማህበራዊ ሚዲያ ከሚሰራጩ የጥላቻ ንግግርና ሐሰተኛ መረጃዎች ውስጥ 77 በመቶ የሚሆነው ዜጎች በፖለቲካ አመለካከታቸው ምክንያት የሚሰራጭባቸው መሆኑ ተጠቁሟል። የኢትዮጵያ መገናኛ ብዙሃን ባለስልጣን በማህበራዊ ሚዲያ የሚለቀቁ የጥላቻ ንግግርና ሐሰተኛ መረጃ ስርጭትን በሚመለከት አካሄድኩት ባለው ጥናት ዙሪያ ዛሬ ሰኔ 12 ቀን 2017 ዓ.ም መግለጫ የሰጠ ሲሆን በጥናቱ ከፍተኛውን ቁጥር የያዘው የጥላቻ ንግግርና ሐሰተኛ መረጃ ስርጭት በዜጎች የፖለቲካ አመለካከት ላይ ያነጣጠሩ ሆነው እንደሚሰራጩ ነው ያመላከተው። ጥናቱ ከ5000 በላይ ተከታይ ባላቸው የማህበራዊ ሚዲያ ገጾች እንዲሁም 1700 ከሚሆኑ የተለያዩ የህብረተሰብ ክፍሎች በተሰበሰበ አስተያየት የተደረገ መሆኑን የገለጹት የባለስልጣኑ ዋና ዳይሬክተር አማካሪ አቶ ታምራት ደጀኔ በዚህም ከ2000 በላይ የሚሆኑ ይዘቶች በባለሙያዎች መታየታቸውን አስረድተዋል። አብዛኞቹ የጥላቻ ንግግርና ሐሰተኛ መረጃ የተሰራጩት በፌስቡክ፣ በቲክቶክ እንዲሁም በቴሌግራም መሆኑ በጥናት ግኝቱ የተገለጸ ሲሆን 56 በመቶ የሚሆነው የተሰራጨው ከፍተኛ ተከታይ ባላቸው ታዋቂ ሰዎች የማህበራዊ ሚዲያ ገጾች መሆኑም ተነግሯል። ከዚህ ውስጥ ከፍተኛውን ቁጥር የያዘው ዜጎች በፖለቲካ አመለካከታቸው ምክንያት የተሰራጨው የጥላቻ ንግግርና ሐሰተኛ መረጃ ሲሆን ብሔርን መሰረት በማድረግ 15 በመቶ እንዲሁም ሃይማኖትን መሰረት በማድረግ 6 በመቶ በመሆን እንደሚከተሉም ተገልጿል። አንደኛው የጥላቻ ንግግርና ሐሰተኛ መረጃ የተሰራጨው በአብዛኛው በጽሁፍና በተንቀሳቃሽ ምስል እንደሆነ ጥናቱ ያመለክታል። በጽሁፍና በቴክስት ማለት ነው። በተንቀሳቃሽ በቪዲዮ ማለት ነው። በእነዚህ በሁለቱ አማካይነት በከፍተኛ ደረጃ የተሰራጨ እንደሆነ አብዛኛው የተሰራጨውም በተለይ በሶስቱ በፌስቡክ፣ በቲክታክ እና በቴሌግራም አብዛኛው የተሰራጨው በእነዚህ በሶስቱ እንደሆነ ሌላኛው የሪፖርቱ ጥናት ግኝት ተጠቃሚዎች ቅድም እንዳልኳችሁ በርካታ ቢሆኑም ነገር ግን ችግር ሲያዩ የተሳሳተ መረጃ ሲያገኙ ሪፖርት የማድረግ ለማ ሪፖርት እንደሚደረግም አያውቁም፣ እንዴት እንደሚደረግም አያውቁም። ጥቆማ ጭምር የመስጠት የግንዛቤ ችግር አለ። ይሄ አንዱ ሌላኛው ግኝታችን ነው። አራተኛው ግኝት ከግማሽ በመቶ በላይ የሚሆነው የጥላቻ ንግግር የተሰራጨው እነዚህ ፐብሊክ ፊገርስ ወይ ኢንፍሉዌንሰርስ የሚባሉ በታዋቂ ሰዎች እንደሆነ ጥናቱ ያረጋግጣል። ከዛ ቀጥሎ ሌሎችም ይኖራሉ፣ ግን በወሳኝ መልኩ እነዚህ ታዋቂ ፐብሊክ ፊገርስ የሚባሉት 56 በመቶውን እንደሚሸፍኑ። ሌላኛው አምስተኛው ግኝት ጥላቻ ንግግሩ ታርጌት ያደረገው በወሳኝ መልኩ ፎከስ አድርጎ ያነጣጠረው የፖለቲካ አመለካከት ላይ ነው። ወደ 77 በመቶ ሰዎች በፖለቲካ አመለካከታቸው ምክንያት ሐሰተኛ መረጃ ወይም ጥላቻ መረጃ ሲሰራጭባቸው ይታያል። ቀሪዎቹ እንግዲህ ብሔር እና ሃይማኖት ይከተላሉ ማለት ነው። ብሔር 15%፣ ሃይማኖት 6% እያለ ሄደ። ግን በአብዛኛው ሰው በያዘው የፖለቲካ አመለካከት ጭምር መገለል፣ መድሎ፣ የጥላቻ ንግግር፣ ሐሰተኛ እንትን ሲሰራጭበት እንደሚውል ማወቅ ጠቃሚ ነው። ሌላኛው በጣም ወሳኝ እንትን ሐሰተኛ መረጃው የተሰራጨባቸው ዋና ዋና መንገዶች ምንድናቸው የሚለው ነው። በጥናቱ ግኝት መሰረት አንደኛው የሐሰት አውድ በመጠቀም ችግሩ የተፈጸመው ሌላ ቦታ ሌላ መድረክ ላይ ሊሆን ይችላል። ልክ አሁን እየተካሄደ ባለ መድረክ ላይ እንደተፈጸመ አድርጎ ኮንቴክስቱን አዛብቶ የማቅረብ ነገር በወሳኝ መልኩ ታይቷል።
የተሳሳቱ መረጃዎች ሆንተ ማለት በእንዝላልነት ጊዜ ያለፈባቸው ትክክል ያልሆኑ መረጃዎችም ሲሰራጩ ታይቷል። አሳሳች የሆኑ ይዘቶች ሚስሊዲንግ ኮንቴንት የሚባሉ እንደዚሁ። ሌላኛው ፎልስ ኮኔክሽንስ በስራ አጋጣሚ አግኝታችሁት ሊሆን ይችላል። የሆነ ቦታ የወደቀ አውሮፕላን ልክ እዚህ ጋር እንደወደቀ ኢትዮጵያ ውስጥ እንደወደቀ አድርጎ ማሳየት፣ የሆነ ቦታ የተካሄደ ጦርነትም ኢትዮጵያ ውስጥ እንደተካሄደ አድርጎ እንዲህ አይነት ነገሮችን የማምታታት ነገር ፎልስ ኮኔክሽን የመፍጠር ነገር አለ። በማህበረሰቦች መካከል ግጭት መቀስቀስ፣ የመንግስት ተቋማትና መንግስት ስራቸውን ተረጋግተው እንዳያከናውኑ የማድረግና ማስተጓጎል እንዲሁም የግለሰቦችና የቡድኖችን ስም ማጠልሸት፣ የጥላቻ ንግግርና ሐሰተኛ መረጃ የሚሰራጭባቸው ዓላማዎች መሆናቸውም በጥናቱ መገኘቱን አቶ ታምራት አክለው ገልጸዋል። ራሱ መረጃ ያስተላልፋሉ ብለን ያልናቸው ሰዎች አሴም ታይም በሌላ በኩል ደግሞ የሐሰት መረጃና የጥላቻ ንግግሩ ሰለባ የሚሆኑበት አለ። ፐብሊክ ፊገሮች ዜጎችን ለአመጽና ለጥቃት እንዲነሳሱ መቀስቀስ ለምሳሌ 15% ያህል ይታያል። ቅድም ያልኩት የግለሰብ ተጽዕኖ ፈጣሪዎች አመራሮችን ስም ማጠልሸት ወደ 23%፣ የማህበረሰብ አብሮ የመኖር እሴት የሚሸረሽሩ ወደ 11% አካባቢ ታርጌት እንደተደረገ መረጃው ያመለክታል። ሌላው የማህበራዊ ሚዲያ አጠቃቀም እውቀት ዝቅተኛነትን በራሱ ለሐሰተኛ መረጃና ለጥላቻ ንግግር ስርጭት ምክንያት ሆኗል። እንግዲህ ምንጮቹ እንዳልኩት ቅድም ፐብሊክ ፊገሮች ናቸው ወደ 56%፣ መገናኛ ብዙሃን ወደ 26%፣ እንደዚሁም ግለሰቦች ወደ 17% አስተዋጽኦ አድርገዋል። እንግዲህ ጥላቻ ንግግር ታርጌት ያደረገው በተለይ ከማንነት አኳያ ማለት ነው። ከማንነት አኳያ ጥላቻ ንግግሩ ምን ነው ታርጌት ያደረገው ብሎ ጥናቱ ለመመርመር ሞክሯል። ቅድም እንዳልኩት የፖለቲካ አመለካከት እንደሆነ ከዛ ብሔርና ሃይማኖት እንደሚከተሉ ለማንሳት ተሞክሯል ማለት ነው። የማህበራዊ ሚዲያ አገልግሎት የሚሰጡ ድርጅቶች የጥላቻ ንግግርና ሐሰተኛ መረጃ መሰራጨቱ ጥቆማ ሲደርሳቸው ከገጾቹ እንዲያወርዱ ሲጠየቁ ማውረድ እንደሚገባቸው የሀገሪቱ ሕግ የሚያስገድድ ቢሆንም ፈቃደኝነት አይታይም ሲሉም አማካሪው ተናግረዋል። አክለውም ድርጅቶቹ የአቅም ግንባታ ስራ እንዲሰሩ፣ ቅርንጫፍ ጽሕፈት ቤት እንዲከፍቱ፣ ብሔራዊ ጥቅምን ባማከለ መንገድ አሰራራቸውን እንዲያሻሽሉ እንዲሁም ከሚያገኙት ገቢ ላይ በኢትዮጵያ የማስታወቂያ ሕግ መሰረት እንዲከፍሉ ማድረግ እንደሚገባ የጥናቱ ምክረ ሐሳብ ጠቁሟል። የቀድሞው የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ በነጻ ተሰናበቱ። የቀድሞው የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ በዛሬው ዕለት የሲዳማ ክልል ጠቅላይ ፍርድ ቤት በነጻ እንዲሰናበቱ ወስኗል። የሐዋሳ ከተማ ከፍተኛ ፍርድ ቤት መጋቢት 5 ቀን 2017 ዓ.ም በዋለው ችሎት በአቶ ጸጋዬ ቱኬ ላይ የሐዋሳ ከተማን ለ3 ዓመታት ሲመሩ በሕዝብና በመንግስት ሀብት ላይ ጉዳት እንዲደርስ በማድረግ እንዲሁም ስልጣንን ያላግባብ በመገልገል ወንጀል በፍርድ ቤቱ ክስ ቀርቦባቸው በ13 ዓመት ጽኑ እስራት እና በ21,000 ብር የገንዘብ መቀጮ እንዲቀጡ የሐዋሳ ከተማ ከፍተኛ ፍርድ ቤት ውሳኔ አሳልፎ እንደነበር ይታወሳል። ከመጋቢት ወር ጀምሮ በእስር ላይ የነበሩት የቀድሞው የሐዋሳ ከተማ ከንቲባን የሲዳማ ክልል ፍትህ ቢሮ በብልሹ አሰራርና የአፈጻጸም ድክመት ተገምግመው ከኃላፊነታቸው ከተነሱ ከ5 ወራት በኋላ ክስ እንደመሰረተባቸው የሚታወስ ሲሆን የፍትህ ቢሮ በዚሁ ክሱ ከሐይቅ ዳርቻ ከታቦር ተራራ እንዲሁም ከከተማዋ ሚሊኒየም ፓርክ የልማት ፕሮጀክቶች ጋር በተያያዘ ለተፈጸሙ ያልተገቡ ክፍያዎችና ከመመሪያና ደንብ ውጪ ለተከናወኑ ግዢዎች አቶ ጸጋዬ ኃላፊነት አለባቸው ሲል ወንጅሎ ነበር። ይሁን እንጂ የአቶ ጸጋዬ ቱኬ ቤተሰቦች እስሩ ፖለቲካዊ እስር እንደሆነ በመግለጽ ፍትህ ሲጠይቁ እንደነበረና ይግባኝ መጠየቃቸውንም ለማወቅ ተችሏል። የክልሉ ጠቅላይ ፍርድ ቤትም ዛሬ ባዋለው ችሎት የቀድሞውን ከንቲባ በነጻ ማሰናበቱ የተገለጸ ሲሆን አቶ ጸጋዬ ከችሎቱ ወጥተው በፍርድ ቤቱ አካባቢ በሰዎች ተከበው የሚያሳዩ ምስሎችም በማህበራዊ የትስስር ገጾች እየተሰራጩ መሆኑን ሪፖርተር ተመልክቷል።
የክልሉን ግዛታዊ አንድነት ጉዳይ በማንኛውም መንገድ እልባት ለመስጠት ቁርጠኛ መሆናቸውን ሌተናል ጄኔራል ታደሰ ወረደ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የክልሉን ግዛታዊ አንድነትና ተፈናቃዮችን የመመለስ ጉዳይ ቁልፍ ጉዳይ እንደሆነ መገንዘብ ይገባል ሲሉ ገልጸዋል። በጦርነቱ ምክንያት የተፈናቀሉ ሰዎች ላለፉት 5 ዓመታት በከፋ ሁኔታ ላይ በመሆናቸው በፕሪቶሪያው ስምምነትም ይሁን በሌላ መንገድ ለጉዳዩ እልባት ለመስጠት ቁርጠኛ ነን ብለዋል። ከስምምነቱ ውጪ ስላሉት መንገድ ግን የጊዜያዊ አስተዳደር ፕሬዝዳንቱ አላብራሩም። ያም ሆነ ይህ ግን ሁሉም ነገር ወደ ቀድሞ ሁኔታ መመለሱ አይቀርም ሲሉም ተደምጠዋል። ሉዓላዊነትናን ጉዳይ ተፈናቀልትናን የሉዓላዊነት ጉዳይ በየትኛው መንገድ እልባት የሚሻ በእጃችን ያለ ጥያቄ መሆኑን መገንዘብ ያስፈልጋል። በጉዳዩ ላይ መግባባት ይጠይቃል። ስምምነቱን እንዳይፈጸም የሚኖር እንቅፋት መጓተትም ሆነ ሌላ አይነት ሴራ በሌሎች ኃይሎች የተያዙትን የክልሉን ህገ መንግስታዊ አካባቢዎች የትግራይ ከመሆን አያግዳቸውም። ተፈናቃዮች ወደ ቀያቸው ይመለሳሉ። ይህ ለጥያቄ የሚቀርብ ጉዳይ አይደለም። ትግራይን ከጦርነቱ በፊት ወደ ነበራት ግዛታዊ አንድነትና ቁመና እንመልሳታለን። ይህ ደግሞ ብዙ ጥረት ብሎም መስዋዕትነትን ሊጠይቅ ይችላል። ሁሉም ነገር ወደ ቀድሞ ሁኔታ መመለሱ አይቀርም። በምን መልኩ ይሆናል የሚለው ጉዳይ በክልሉ አመራሮች የሚወሰን ነው። ካለፈው ሳምንት ጀምሮ በመቀለ ከተማ ባሉ መጠለያዎች ያሉና በጦርነቱ የተፈናቀሉ ወገኖች ለ5ኛ ዓመት ክረምትን በመጠለያ ማሳለፍ አንፈልግም፣ በሌሎች ኃይሎች ስር ያሉ የክልሉ አካባቢዎች ነጻ ይውጡ፣ ወደ ቤታችን መልሱን፣ ይብቃን የሚሉ ድምጾችን በማሰማት ተከታታይ ሰልፎችን እያካሄዱ ሲሆን ሰልፉ በዛሬው ዕለት መቀጠሉም ተገልጿል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በትግራይ ሰማዕታት 37ኛ ዓመት ዝክር ላይ ትላንት ባደረጉት ንግግር የፕሪቶሪያውን ስምምነት ተከትሎ መንግስት ቢቋቋምም መረጋጋት ባለመኖሩ ክልሉ መንግስት አልባ ሆኗል ብለው ነበር። ማንኛውንም አይነት ትግል ለማድረግም መንግስት እንደሚያስፈልግ ያስረዱት ፕሬዝዳንቱ የመንግስት አስፈላጊነት ላይ አጽንኦት በመስጠት የክልሉን ህገ መንግስታዊ ወሰን በማስመለስና ተፈናቃዮችን ወደ ቀያቸው በመመለስ ረገድም ሰላማዊ መንገድ መከተል እንደሚገባ መግለጻቸውን ዘግበን እንደነበር ይታወሳል። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ለወቅታዊና ፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። መልካም ጊዜ ተመኘን።